ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው የኦርጋናይዜሽን ቲዮሪ ኮርስን የቻፕተር 1 ክፍል ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩኝ በቲቶር ታይም በዛሬው ክፍላችን የምንመለከተው ዋና ሀሳብ የሚሆነው በቻፕተር 1 ኦርጋናይዜሽን ቲዮሪ ኢን አክሽን what is an organization perspective on organization ከኦፕን እና ከኦርጋናይዜሽናል ኮንፊገሬሽን አንጻር ዳይሜንሽን ኦፍ ኦርጋናይዜሽናል ዲዛይንን እንዲሁም ደግሞ ዘ ኢቮሉሽን ኦፍ ኦርጋናይዜሽናል ቲዮሪን የምንመለከት ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩኝ አንድ በአንድ እያንዳንዱ ክፍሎች የምንመለከት ይሆናል። ዛሬ የቲቶር ታይም የተመሰረተበት ሁለተኛ አመቱ ነው። ይሄን ቪዲዮ እኔ የምቀርጽበት ሰዓት ማለት ነው። በእነዚህ 2 አመት ቆይታችን ውስጥ ወደ 12000 እና ከዛ በላይ የሚሆኑ ሰብስክራይበሮች በአጠቃላይ ደግሞ ከ1.6 ሚሊዮን በላይ ቪው አግኝተንበታል። ለዚህ ሁሉ እናንተን እናመሰግናለን። ከ108,000 በላይ የሚሆን ዎች አወሮች ታይተዋል ቪዲዮቹ። በ2 አመት ቆይታ ውስጥ ወደ 141 ቪዲዮዎችንም ለቀንላችኋል። በዋናነት ትምህርት ላይ የሚያተኩሩ እንግዲህ በዛሬ 2 አመት ቆይታችን ጥሩ ቆይታ እንዳደረግን ወይም ጥሩ ጊዜ እንደነበረን ተስፋ አደርጋለሁ። ዛሬም ይሄን ቪዲዮ የምትመለከቱ ሰዎች ይሄንን ቀን ምክንያት በማድረግ ሁላችሁም ይሄን ቪዲዮ የምታዩ ሰዎች ትንሽ ቪዲዮውን ዝቅ ያጋችሁ ሰብስክራይብ የምትለዋን ምልክት መንካታችሁን እንዳትረሱ። በ2 አመታት ቆይታ ውስጥ ወደ 12000 የሚደርሱ ሰዎችን አግኝተናል። እንግዲህ በዚህ ቪዲዮ ደግሞ ምን ያህል ሰዎች እንደሚገኙበት በቀጣይ ቪዲዮ የምሰራላችሁ ይሆናል። የእያንዳንዱን አናሊቲክስ ስለምናየው ማለት ነው። ቀጥታ ወደ ክላሳችን እንግባ። ኦርጋናይዜሽንስ ኤንድ ኦርጋናይዜሽን ቲዮሪ። ኦርጋናይዜሽናል ቲዮሪ ከሚባለው ሀሳብ በመነሳት ወይንም ደግሞ ከዛ በፊት አስቀድመን ማየት ያለብን ነገር አለ። ማለት ኦርጋናይዜሽን ከሚባሉ በፊት ቲዮሪ በራሱ ምን ማለት ነው? ቲዮሪ ስንል it is a body of knowledge used to describe or predict something ነው። ቲዮሪ ማለት የሆነ የእውቀት ክፍል ሲሆን አንድን ነገር ለመግለጽ ዲስክራይብ እንዲሁም ለመተንበይ ፕሪዲክት ለማድረግ የምንጠቀምበት ነገር ነው። ይሄንን ቲዮሪ ወደ ኦርጋናይዜሽን ስናመጣው የሆነ ዲሲፕሊን ሆኖ የአንድን ኦርጋናይዜሽን ስትራክቸር የአንድን ኦርጋናይዜሽን ዲዛይን ኦፍ ኦርጋናይዜሽን የምንልበት የምናጠናበት ነው። ዲስክራይብ የምናደርግበት ነው። ፕሪዲክት የምናደርግበት ነው ማለት ነው። ያንን ምን እንለዋለን? ኦርጋናይዜሽን ቲዮሪ ተብሎ ይገለጻል። እሺ ታይፕስ ኦፍ ኦርጋናይዜሽናል ቲዮሪ የዛሬው ክፍላችን ዋና ሀሳብ የሚሆነው እዚህ ጋር ነው። በደንብ ተከታተሉ። የተለያዩ ቲዮሪዎች ናቸው ስለ ኦርጋናይዜሽን እንመልከታቸው። የመጀመሪያው ክላሲካል ቲዮሪ ኦፍ ኦርጋናይዜሽን ነው። ክላሲካል ሲባል ሁሉ ጊዜ በቲዮሪዎች ላይ ሲመጣባችሁ የሆነ ነገር ይታወቃል አይደለ? it is oldest ነው በቃ። ስለዚህ ክላሲካል ቲዮሪ ኦፍ ኦርጋናይዜሽን ሲባል ስለ ኦርጋናይዜሽን የሚያወራ ምን የሆነ oldest theory of an organization ነው ማለት ነው። its origin can be traced back to writings ከነ ታይለር፣ ማክስ ዌበር፣ ጄምስ ሜሮይ የሚባሉ የተለያዩ ጸሐፊያኖች ያስቀመጡት መላምቶች አሉ። ኦርጋናይዜሽን እንዲህ ነው፣ ኦርጋናይዜሽን በዚህ መልኩ ይሰራል እያሉ የተነተኑት እነዛ ላይ የሚያተኩር ሆኖ ግን ክላሲካል ኤንድ ዘ ኦልደስት ነው ይሄ ቲዮሪ እንለዋለን ክላሲካልን። በስሩ ወደ 3 የሚሆኑ ስላሉ እያንዳንዱን የምንመለከት ነው የሚሆነው። ቢሮክራሲ፣ አድሚኒስትሬቲቭ ቲዮሪ ኤንድ ሳይንቲፊክ ማኔጅመንት ብለን የምናነሳቸው 3 ዋና ክፍሎች አሉት። በአጠቃላይ ክላሲካል ቲዮሪ ስለምንድን ነው የሚገልጸው ከተባልን የምንመልሳት አንድ መልስ የምትሆነው it defined organization as a structure of relationship, power, objective, role, activity, communication and other factors that exist when person work together። በክላሲካል ቲዮሪ ስለ ኦርጋናይዜሽን ምን ይነሳል ካለን ስለ አንድ ነገር ነው። የአንድ ኦርጋናይዜሽን መዋቅሩ ከስልጣን አንጻር፣ ኦርጋናይዜሽኑ ካለው ግብ፣ ካለው ሚና፣ ከሚሰራው ስራ፣ ካለው ግንኙነት አንጻር የሚታይበት ነው። ይሄኛው የክላሲካል ቲዮሪ ሜን ኢሹ ወይንም በዋናነት የሚያነሳው ነው። እንዳልኳችሁ በውስጡ 3 ክፍሎች አሉት። የመጀመሪያው ቢሮክራሲ ነው። ቢሮክራሲ የሚለውን ሐሳብ ያመጣው ማክስ ዌበር የሚባል ሰው ነው። የቢሮክራሲ ዋና ሐሳብ ምንድነው? it is a system of organization in which role, tasks and relationship among people in position are clearly defined, carefully prescribed, controlled in accordance with formal authority ይለናል።
ቢሮክራሲ ሲባል በብዛት ተሰማላችሁ። ይሄኛው ቀለል ያለ ነገር ነው። ቢሮክራሲው አልተስማማኝም፣ ቢሮክራሲው አስቸጋሪ ነው ይባላል። ይሄ ማክስ ዌበር ሀሳብ ምንን ያነሳል መሰላችሁ? ዊዚን ሲስተም ኦፍ ኦርጋናይዜሽኖች ውስጥ ያለውን የሚና ያለውን የስራ ያለውን የግንኙነት በሰዎች መካከል ያለው ስራ ክሊርሊ ዲፋይን ሆኖ በግልጽ ተቀምጦ እያንዳንዱ ደግሞ በሆነ ስልጣን ላይ ባለ ሰው የሚመራ ሲሆን ቢሮክራሲ እንለዋለን። በተዘዋዋሪ ምን ማለት የመሰላችሁ? ሁሉም ቢሮ ላይ ያለ ስትራክቸር አለ። ቶፕ ማናጅመንት ላይ ያለ፣ ሚድል ላይ ኤንድ ሎወር፣ እያንዳንዳቸው አውቶሪቲ ያላቸው፣ እያንዳንዳቸው ሮል አላቸው፣ እያንዳንዳቸው የሚሰሩት ታስክ አላቸው። ከዚህ በተጨማሪ ሪሌሽንሺፕ አለ አሞንግ ፒፕል እና ፖዚሽን ማለት ነው። ሶ ቢሮክራሲ እነዚህን ነገሮች ክሊርሊ ዲፋይን አድርጎ የሚገልጽልን ነገር ነው። እንዳልኳችሁ በማክስ ዌበር ዴቨሎፕ የተደረገ ሲሆን every organization can be defined as a structure of activities directed towards the achievement of certain objectives ወይም end ይለዋል። ማክስ ዌበር ስለ ቢሮክራሲ ወይም ስለ ኦርጋናይዜሽን ሲያነሳ ኦርጋናይዜሽን የሚባለው ነገር የሚገለጸው ባሉት ወይም በሚሰራቸው የስራ መዋቅሮች ነው። እንዲሰራለው ይልና የሆነ አውቶሪቲ ያስቀምጣል። ሶ እነዛ ስራዎች እነዛ አክቲቪቲዎች ዳይሬክትድ የሚሆኑት ለምንድን ነው ስንል መጨረሻ ላይ ያ ኦርጋናይዜሽን አቺቭ አደርገዋለሁ ብሎ ከሚያስቀምጠው ምን ኢንድ ጋር ማለት ነው። ሶ ኤቭሪ ኦርጋናይዜሽን የራሱ የሆነ ስራዎች አሉት። እነዛ ስራዎች ሁሉ ዳይሬክትድ የሚሆኑት ምንድን ነው? የሰርቴን ኦብጀክቲቭ አላማ ግብ ጋር ነው ማለት ነው። ሶ ኢን ኦርደር ቱ ማክሲማይዝ አወር ኤፊሽንሲ ኤንድ ፕሮዳክቲቪቲ እንደ ድርጅት ያለንን ትርፋማነት ያለንን ምርታማነት ለመጨመር ቢሮክራሲ ያስፈልገናል ይላል ማለት ነው። ቢሮክራሲ ማለት ስፔሻላይዜሽን ወይም ዲቪዥን ኦፍ ታስክ ነው። በአውቶሪቲ ስራ መከፋፈል ቅድም ከላይ ብለናል። ኬርፉሊ ወይም ደግሞ ክሊርሊ ዲፋይን የሚሆን ፖዚሽንን ማስቀመጥ ማለት ስለሆነ ይሄኛው በዋናነት የቢሮክራሲ እሳቤ ሲሆን ካራክተሪስቲክስ ኦፍ ቢሮክራሲን እንመልከት። ምን አይነት መገለጫዎች አሉት? እንዳልኳችሁ የስራ መከፋፈል አለው ብያለሁ አይደለ? አውቶሪቲ ክሊርሊ በግልጽ ሲቀመጥ እንትናን ይምራ፣ ታዲያ እንደዚህ ደግሞ በዚህ ቦታ ላይ እንደዚህ አይነት ጉዳዮች ይፈጸሙ፣ እገሌ የሆነ ስራ ሊሰራ ቢፈልግ እንትናን ሄዶ ያስፈቅድ፣ ከበላይ አካል ሄዶ ያስፈቅድ የሚሉ ጉዳዮችን ነው ቢሮክራሲ የሚይዘው። ሶ በእነዚህ መሰረት ስንሰራ የአንድ ኦርጋናይዜሽን ኢንዱ ወይም ኦብጀክቲቫችን አቺቭ ይሆናል ነው የቢሮክራሲ ዋና ሀሳብ በማክስ ዌበር መሰረት። ሶ ምን አይነት መገለጫዎች አሉ? ምን አይነት ካራክተሮች አሉት ካልን ዲቪዥን ኦፍ ሌቨር ኤንድ ስፔሻላይዜሽን፣ የስራ ክፍፍል ወይም ስፔሻላይዜሽን ማለት ዲቪዥን ኦፍ ሌቨር ነው። the role of various officials based on the division of job work are clearly defined በስርዓት ግልጽ ሆነው የተቀመጡ ናቸው፣ ማን ምን ይስራ የሚለው ማለት ነው። ሌላው ሄራርኪ አለው። ሄራርኪ ማለት there were a superior and a subordinate there is a clear separation between superior and subordinate officer አንዱ ከአንዱ አይጣረስም። የበላይ አካል የበታቹን ያዛል፣ የበታቹም ደግሞ ሌላ የበታች ካለው እሱን እያዘዘ ይመጣል። ስሩ ሄራርኪ የሚሰራ ነው ማለት ነው። ሶ አንድ ሰብኦርዲኔት ከፍ ብሎ ማናጀር ሊሆን የሚችለው መቼ ነው ካልን ሱ ፕሮሞሽን ነው ወይም ደግሞ በእድገት ነው። ግን ይሄ ፕሮሞሽን ሊሆን የሚችለው ኦን ዘ ቤዚስ ኦፍ ዋት ሲኒየሪቲ ኤንድ ሜሪት ነው። ባላችሁ ሲቪያችሁ ወይም ባላችሁ ትምህርት ደረጃ ሊሆን ይችላል፣ ባላችሁ ሜሪት በጎ ወይም ትክክልክ ምናምን በሚባሉ ነገሮች ሊሆን ይችላል፣ ወይም ደግሞ በድርጅት ውስጥ ባላችሁ እድሜ ሲኒየሪቲ ስልጣን ፕሮሞሽን የሚሰጣችሁ ነው የሚሆነው በዚህኛው ሌቨል ማለት ነው። ሌላው ሩል አለው። ቢሮክራሲ ኦፐሬት ኢን አኮርዳንስ ዊዝ ኤ ኮንሲስተንት ሲስተም ኦፍ አብስትራክት ሩልስ። የራሱ የሆነ መርህና ህጎች አሉት ቢሮክራሲ ሲባል። ሶ ከዚህ ሲስተም ከዚህ ሩል ከወጣችሁ ልክ አይደለም፣ ሁሉ ጊዜ you have to follow this rule ብሎ የሚያስቀምጥ እሳቤ ነው። ሌላው ራሽናሊቲ ስንል whether observed, the bureaucracy is the most rational known means of achieving imperative control over human beings. It is capable of obtaining a high degree of efficiency. Rationality is also reflected by the relatively easier means of calculability of results in organization. Rationality ምክንያታዊነት እንዴት to achieve የሆነ ነገር ማለት ነው። as an organization you have to be rational ወይንም ደግሞ በተዘዋዋሪ መጨረሻ ላይ በኦርጋናይዜሽኖች ውስጥ የሚወጡት ውጤቶች እያንዳንዱ በቀላሉ ሊታዩ ወይም ደግሞ ካልኩሌት ሊደረጉ የሚችሉ ነገሮች ናቸው ነው። ሌላው ኢምፐርሰናሊቲ
Impersonality ስንል the bureaucratic form has no place for personal whims, fancies or irrational sentiments. በዚህ ድርጅት ውስጥ ወይም ደግሞ በቢሮክራሲ ሲስተም ውስጥ የግል ፍላጎት፣ የግል ደስታ፣ የግል ምናምን የሚባሉ ጉዳዮች የሉም። ሁልጊዜም ቢሆን የድርጅቱን ኦርጋናይዜሽኑን ኦብጀክቲቭ ለማሳካት በሚል ሰዎች ምን ላይ ነው ትኩረት የሚያደርጉት? ስራቸው ላይ ነው። ቤዝድ ኦን ሩል ቤዝድ ኦን ሂራርኪ ነው የሚሰሩት እንጂ ፐርሰናል ዊሞች ቦታ የላቸውም። ሶ ቅድም እንዳልነው it is a rule orientation ነው and it's also neutral ነው። ኒውትራል ስንል in decision making ላይ ማለት ነው። ሶ ይህ ቢሮክራሲ የሚወቀስበት የራሱ የሆነ ነገር አለው። እነሱን ጉዳዮች እንመልከት። የመጀመሪያው ሪጂዲቲ ነው። ሪጂዲቲ ማለት ግትር ነው ይባላል። ምክንያቱም ቀደም ብለናል በጣም ሩል ፎከስድ ሩል ኦሪየንቴሽን ነው። በተቀመጠው ህግና ደንብ መሰረት መጓዝ አለበት። ሶ ሪጅድ የሆነ ኦርጋናይዜሽን ደግሞ ኦፍን ፌል ቱ ሲ ኢኖቬሽን አስ ኤ ኔሰሰሪ ላይፍ ጊቪንግ ኤለመንት ቱ አን ኢቮልቪንግ አዳፕቲቭ ኦርጋናይዜሽን። አዳፕቲቭ ነው መሆን ያለበት ወይም ደግሞ ኦፕን ሲስተምን መከተል አለበት። ኦርጋናይዜሽን ከኤክስተርናል ኤንቫይሮንመንቱ ጋር እንደ ሲቹዌሽኑ መቀያየር መቻል አለበት። ይሄ ደግሞ ቢሮክራሲ የተቀመጠን ሩል ፎሎ አድርግ የሚል ስለሆነ ሁልጊዜ ይህንን ነገር አይፈቅድለትም። ሶ በዚህ ነገር ይወቀሳል። The other one is impersonality. Impersonality ማለት relationship in a bureaucracy are secondary and contractual. Impersonality እንግዲህ በጣም ሰዎች ሁሉ ሩል ቤዝድ ስለሆኑ ህግን ምን እና ስራ ፎከስድ ብቻ ስለሆነ ይህ ግንኙነት የሚባሉ ነገሮች የሉም። ግንኙነት ደግሞ ጥሩ ግንኙነት ቢትዊን ጥሩ ሪሌሽንሺፕ የለም ማለት ደግሞ ፕሮዳክቲቪቲን ያመጣል። The other one is delegation ነው። delegation ማለት እንግዲህ bureaucratic staff tend to concentrate power at higher position and very little delegation of authority and responsibility down the rank is seen. ላይ ወይም ደግሞ ሄራርኪ ያለው ብለናል። ነገር ግን at the top ላይ የሚገኙ ሰዎች within a hierarchy high የሆነ ፖዚሽን፣ high የሆነ ስልጣን፣ high የሆነ ነገር ሲያገኙ ይታያል እታች ካሉት በተለየ መልኩ። sometimes goal displacement ይከሰታል። እንዲሁም ስትሪክት የሆነ ካታጎራይዜሽን አለው። ጎል ዲስፕሌስመንት ማለት በጣም ሩል እና ሬጉሌሽን ቤዝድ ወይም ሊድ ስለሚያደርገው ጎሉን ሊረሳ ይችላል። እሱኛው ነው። ከዚህ በተጨማሪ ሰልፍ ፐርፑቴሽን ኤንድ ኢምፓየር ቢልዲንግ፣ ኮስት ኦፍ ኮንትሮል እነዚህም የሚታዩ ናቸው። ኮስት ኦፍ ኮንትሮል እንዲሁ እንደመነሻ ካየን እስካሁን ባነሳ ነው መሰረት ሬጉሌሽንን በጣም ያከብራል ብለናል። ሶ ህግ ሲል መስራት ያለበትን እየሰራ አንዳንዴ ማግኘት የሚገባውን ያጣል። ሶ this conformity in bureaucracy is dysfunctional ይሆናል ማለት ጥቅም አልባ ነው የሚሆነው። ሶ በእነዚህ ጉዳዮች ይታያል ማለት ነው። ሁለተኛው ቲዮሪ አድሚኒስትሬቲቭ ቲዮሪ ኦፍ ኦርጋናይዜሽን ይባላል። እስካሁን ድረስ ከክላሲካል ቲዮሪ ውስጥ አንዷን ቲዮሪ የቢሮክራሲን የማክስ ዌበርን አይተናል። እስካሁን ድረስ አብራችሁን የቆያችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። አድሚኒስትሬቲቭ ቲዮሪ ኦፍ ኦርጋናይዜሽንን ስንመለከት የሀሳብ ደግሞ የሄነሪ ፋይል ሲሆን ምን ብሎ ያስባል? It says organization should be structured and managed to achieve efficiency and effectiveness. ኦርጋናይዜሽኖች ስትራክቸርድ መሆን ያለባቸው መዋቅራቸው ሊሆን የሚገባው ወይም ማኔጅ ሊደረጉ የሚገባው ኤፊሽንሲ እና ኢፌክቲቭነስን ማግኘት ወይም ደግሞ የአንድ ኦርጋናይዜሽን ግቡ ሊረጋገጥ በሚችልበት መልኩ ነው ብሎ ነው የሚያስቀምጠው። ይህ የሄነሪ ፋይል የአድሚኒስትሬቲቭ ቲዮሪ። ሶ ኢት ኤምፋሳይዝ በአጽንኦት የቲዮሪ የሚያጠነው ምን ላይ ነው ስንል ኦቨርኦል ኦርጋናይዜሽናል ማኔጅመንት ላይ የሚያጠናው በዋናነት ዘ ሮል ኤንድ ሪስፖንሲቢሊቲ ኦፍ ማናጀር። አንድ ማናጀር ምን አይነት ሚና አለው፣ ምን አይነት ኃላፊነት አለው የሚለው ላይ በማተኮር እነዛ ነገሮች ኤፊሽንሲ እና ኤፌክቲቭነስን ለማረጋገጥ ያለው ጉዳይ ላይ በአጽንኦት ይሰራል ማለት ነው። ሶ what is the central idea of this theory ስንል that organizational efficiency can be achieved through proper planning, organizing, commanding, coordinating and controlling ይላል። የአንድ ኦርጋናይዜሽን ኤፊሽንሲ የሚረጋገጠው በአጠቃላይ አንድ ኦርጋናይዜሽኑ ግቡን ሊያሳካ የሚችለው በስርዓቱ ፕላን ሲያደርግ፣ በስርዓቱ ኦርጋናይዝ ሲያደርግ፣ በስርዓቱ ኮማንድ ሲመራ፣ በስርዓቱ ሲቆጣጠር እና በእነዚህ ጉዳዮች ነው የሚለን። እነዚህን ጉዳዮች ደግሞ እንዲሁ ከተመለከታችሁ የወደ ነገር ይመራችኋል አይደለ? ማናጀሪያል ፋክሽን ስንል ምን የምንላቸው ናቸው? ፕላኒንግ፣ ኦርጋናይዚንግ፣ ኮማንዲንግ፣ ኮኦርዲኔቲንግ ኤንድ ኮንትሮሊንግ። አንድ መሪ እንደ ማናጀርነቱ ማቀድ አለበት ማለት ስለ ወደፊቱ ኦብጀክቲቭ ማስቀመጥ፣ አክሽን ፕላን ማውጣት እንደማለት ነው።
ኦርጋናይዝ ማድረግ አለበት። ማለት ያቀደውን ነገር አሬንጂንግ ታስክ መመደብ መቻል ማደራጀት አለበት ኢን ኦርደር ቱ አክሽን ፕላኑን ኢፌክቲቭሊ ሊሰራበት በሚችለው መልኩ እንዲመጣ ማለት ነው። ሌላው ኮማንዲንግ ኦፍ ሊዲንግ ነው። መምራት አለበት። ኦርጋናይዝ ያደረገውን ነገር ዳይሬክቲንግ ወይም ሱፐርቫይዚንግ ኢምፕሎይስ ዳይሬክትሊ መሆን አለበት። አዝ ዋን ኢዝ ኮንትሮሊንግ። ከዛ ደግሞ ከግቤና ከፕላኔ ጋር እንዴት ነው እየሄድኩ ነው ወይ እንቅስቃሴ እንዴት ነው የሚለውን ደግሞ ኮንትሮል ማድረግ አለበት። ሶ እነዚህ ነገሮች ሲፈጽም ምን እየሆነ ነው ማለት ነው? በተዘዋዋሪ አንድ ኦርጋናይዜሽን ኤፊሽንሲውን እያጠናከረ ነው ማለት ነው። በቀላሉ በግለሰብ ደረጃም ከተመለከታችሁት አንድ የሆነ ሰውዬ ዘንድሮ በዚህ ዓመት ይሄን ያህል መጽሐፍ አንብቤ ይሄን ያህል ሱቅ ከፍቼ ይሄን ያህል ብር እሰራለሁ ቢል ያን ነገር የሚፈጸመው በምንድን ነው? አደራጅቶ ስራ መድቦ ከሰዓቱ ጋር እንዲሄድ ራሱን እየተቆጣጠረ ነው። ከዛ መጨረሻ ላይ ግምገማ አለ፣ ኮንትሮሊንግ ሞኒተሪንግ ፐርፎርማንስ ማለት ነው። ከዛ አንጻር ግን ይገመግምና ይሄን አሳክቻለሁ ሲል በተዘዋዋሪ ምን ሆነ ማለት ነው? መጨረሻ ላይ የደረሰበት ግብን እያረጋገጠ መጣ፣ ወይም ደግሞ በእነዚህ ማናጀሪያል ፋክሽኖች አንድ ኦርጋናይዜሽን ጥሩ ስኬት ላይ ደረሰ እንደማለት ነው። ሄንሪ ፋዮል ግን እነዚህን 5 ማናጀሪያል ፋክሽኖች ብቻ ሳይሆን የሚያስቀምጠው ከዚህ በተጨማሪ የሚያነሳው ፕሪንሲፕሎች አሉ። 14 ፕሪንሲፕል ማናጀሮች ሊከተሉት የሚገባ የሚለው አንደኛ ዲቪዥን ኦፍ ወርክ ነው። ዲቪዥን ኦፍ ወርክ ማለት ጥሩ የሆነ ጥራት ያለው ስራ እንዲኖር ስፔሻላይዜሽን ያስፈልጋል፣ የስራ ክፍፍል ዲቪዥን ኦፍ ሌበር። ሌላው አውቶሪቲ ኤንድ ሪስፖንሲቢሊቲ ነው። አውቶሪቲ ማለት ዘ ራይት ቱ ጊቭ ኦርደር ነው አይደለ? ሪስፖንሲቢሊቲ ደግሞ እነዛን ኦርደሮች በመቀበል መስራት ወይም ኃላፊነት መውሰድ ነው። ሶ ከነዚህ ጋር ተከትሎ የሚመጣ አካውንታቢሊቲ አለ። አካውንታቢሊቲ ማለት ተጠያቂነት ነው። ኤቢሊቲ ቱ ጊቭ አንሰርስ ነው፣ ሰዎች ለሰሩት ስራ መልስ የሚሰጡበት አቅም። በዋናነት ግን አውቶሪቲ ኤንድ ሪስፖንሲቢሊቲ ያስፈልጋል ይላል ማለት ነው። ሌላው ዲሲፕሊን ነው። ዲሲፕሊን ማለት ህግና ደንብን መጠበቅ። ዩኒቲ ኦፍ ኮማንድ ምንድን ነው ስንል ዋን ኤምፕሎይ ሹድ ሪሲቭ ኦርደር ፍሮም ዋን ሱፔሪየር። አንድ ተቀጣሪ ሊኖር የሚገባው የበላይ አካል አንድ ብቻ ነው። ይሄኛው ዩኒቲ ኦፍ ዳይሬክሽን ደግሞ ማለት ተመሳሳይ ስራዎች በአንድ ሰው ነው መመራት ያለባቸው። ዋን ፕላን ኤንድ ዋን ሄድ ፎር ሲሚላር አክቲቪቲስ። ሌላው ሰቦርዲኔሽን ኦፍ ኢንዲቪጁዋል ኢንተረስት። ከኦርጋናይዜሽኑ ግቡ የሚበልጥ ነገር የለም። የሰዎች ፍላጎት መነጠል መቻል አለበት። ኦርጋናይዜሽናል ኢንተረስት ካምስ ዋት ፈርስት። ዛዘዋንስ ሪሚኔሬሽን ነው ማለት ደንበኞች ወይም ተቀጣሪዎች እንዳላቸው ወይም እንደሚሰሩት ስራ ፌር የሆነ ካሳ ወይም ክፍያ መክፈል ነው። ዛዘዋንስ ሴንትራላይዜሽን ነው። ስካላር ቼን ስንል ደግሞ ክሊር ላይን ኦፍ አውቶሪቲ ፍሮም ቶፕ ቱ በተም ነው። ከላይ እስከታች ያለው ተዋረድ ግልጽ መሆን መቻል አለበት። ዛዘዋኒስ ኦርደር፣ ኢኩዊቲ፣ ስቴቢሊቲ ኦፍ ተነር፣ ኢኒሺየቲቭ፣ ስፒሪት ዴይ ኮርፕስ። ስፒሪት ዴይ ኮርፕስ ማለት የፈረንሳይ ቃል ሲሆን ቲም ስፒሪት መኖር አለበት ዊዝን ኦርጋናይዜሽኖች ውስጥ ይላል ማለት ነው። ሶ አስ ኤ ማናጀር አንድ ማናጀር እነዚህን 14 ፕሪንሲፕሎች ከተከተለ በአጠቃላይ ሄንሪ ፋዮል እንደሚለው ኢፌክቲቭ የሆነ እንዲሁም ኤፊሽንትሊ አንድን ግብ አንድ ኦርጋናይዜሽን ማሳካት ይችላል ማለት ነው። እነዚህ ናቸው። ሶ ሁለት ቲዮሪ እስካሁን ተመልክተናል። የአድሚኒስትሬቲቭ ኤንድ የቢሮክራሲ የማክስ ዌበርን እና የሄንሪ ፋዮልን ማለት ነው። ሌትስ ሲ ሳይንቲፊክ ማኔጅመንት ቲዮሪ። ሳይንቲፊክ ማኔጅመንት ቲዮሪን በአጭሩ የምንመለከት ይሆናል። ሳይንቲፊክ ማኔጅመንት ቲዮሪ ምን ላይ ያተኮራል መሰላችሁ? It focuses on improving organizational efficiency by applying scientific methods to the management of work. በስራ ላይ ሳይንቲፊክ የሆነ ሜቶድን መጠቀም ነው ኢፊሸንሲን የሚያረጋግጠው ነው የሚለው። ሳይንቲፊክ ሜቶድ የሚለው በተዘዋዋሪ ምን መሰላችሁ? ለምሳሌ አንድ ተቀጣሪ በኖርማሉ በኢትዮጵያ መሰረት ወደ 8 ሰዓት ነው የሚሰራው አይደለ? ጠዋት 4 ሰዓት ይሰራል። ከዛ ደግሞ ከ7 ሰዓት ተኩል እስከ 11 ሰዓት አካባቢ ድረስ ሲሰራ እስከ 11 ሰዓት ተኩል ድረስ 4 ሰዓት ይሰራል፣ በቀን 8 ሰዓት። ነገር ግን በየመስሪያ ቤቱ ስንሄድ በትክክል 8 ሰዓት ይሰራል ወይ ነው? ተሸራርፋ ለምሳ ብላ የሆነች ደቂቃ ትቀንሳለች፣ ጠዋት ሲገባ የሆነ ደቂቃ ይቀንሳል። በአጠቃላይ ይሄድና ወይ ስራውን ደግሞ ኢፌክቲቭሊ አይሰራም፣ ስራ ላይ የሆነ መዘናጋት ይፈጠራል፣ ከጓደኞቹ ጋር ያወራል፣ ስራ ቦታ ስልክ ይደወላል። እነዚህ ነገሮች ኢፌክቲቭሊ የሚሰራውን ስራ እየቀነሱት ይመጣሉ። ግልጽ ነው። ሶ እንደዛ ሳይሆን ማድረግ ያለብን አንድ ሰውዬ 8 ሰዓት የሚሰራ ከሆነ 8 ሰዓቱን ወለም ዘለም ሳይል ኢፌክቲቭሊ
መስራት አለበት። ለምን ሲባል የአንድ ኦርጋናይዜሽን ግቡ ሊረጋገጥ የሚችለው በዚህ አይነት ሳይንሳዊ ሜትድን በመጠቀም ነው። ስለዚህ ይሄን ሰውዬ ልንከፍለው የሚገባው በሰራው ሰዓት ልክ ነው። የሰራው ሰዓት ስንል እንግዲህ አሁን ባልኳችሁ 8 ሰዓቱን ሙሉ በትክክል ስራው ላይ ማጥፋት መቻል አለበት ነው። ስራው ላይ ማጥፋት መቻል አለበት። በዚህ ልክ ነው የሚሄደው። So this theory emphasizes on productivity, standardization, specialization and control of tasks at the operational level ላይ የሚያተኩር ነው ይህ የሳይንቲፊክ ማኔጅመንት። ይህም ሲመጣ እንግዲህ በኢንዱስትሪያል ሪቮሉሽን ጊዜ ነው እና በዛ ሰዓት ምን ተከሰተ? ሎ ፕሮዳክቲቪቲ፣ የሀብት መባከን፣ ሩል ኦፍ ተምብ፣ ሜቶድ ኦፍ ወርክ ማለትም ደግሞ ሰዎች እንዲሁ በዘልማድ መስፋት ጀመሩ። ፑር ኮኦርዲኔሽን ቢትዊን ማኔጅመንት ኤንድ ወርከር፣ በሰራተኛና በመሪዎቹ መካከል ያለው ግንኙነት ለስ ነው፣ በጣም የጠነከረ አይደለም። ሶ እነዚህ ነገሮች እንደዚህ አይነት ነገር እንዲከሰት አደረጉት። ሶ ይህንን ነገር ለመቅረፍ ነው በዋናነት የመጣው ማለት ነው። ዋና ፎከሱ ምንድን ነው? አሰብሽኑ ምንድን ነው ስንል ወርከርስ አር ፕራይመሪሊ ሞቲቬትድ ባይ ኢኮኖሚክ ሪዋርድስ። ሰራተኞች ሊነሳሱ የሚችሉት በኢኮኖሚክ ሪዋርድ ነው፣ ወይንም ደግሞ በገቢ፣ በገንዘብ፣ በደሞዝ፣ በካሳ፣ ይሄ በጉርሻ ምናምን በሚባሉ ነገሮች ነው የሚነሳሱት። ሶ አንድ ሰውዬ ጥሩ ገንዘብ ከሰጠው በደንብ ጥሩ ይሰራል ነው ለመነሳሳት። ከዚህ በተጨማሪ there is no one best way to perform a task that is scientific ያለው ማለት ነው። አንድን ስራ ለመስራት አንድ ቤስት ዌይ ያለ we have to follow ያችን ላይን። management is responsible for planning and supervision. workers should execute tasks as instructed. ሰራተኞች በታዘዙት መሰረት ስራ መስራት አለባቸው። efficiency leads to higher productivity and profit. efficiency ለሃይ ፕሮዳክቲቪቲ ለከፍተኛ ትርፍ ያደርሰናል ወይም ወደዛ መሄድ የምንችልበት መንገድ ነው ብሎ ያስቀምጣል ማለት ነው። ሌላ ፕሪንሲፕሎቹን እንመልከት። እንግዲህ ዋናውን የሚባል አይተናል። መጀመሪያ ሳይንስ ኦፍ ሩል ኦፍ ተምብ፣ ሳይንስ ኖት ሩል ኦፍ ተምብ። ሳይንስ ኖት ሩል ኦፍ ተምብ ማለት ወርክ ሹድ ቢ ስተዲድ ሳይንቲፊካሊ ነው። በቃ እያንዳንዱ ስራ በዘለማድ ሳይሆን ሳይንቲፊካሊ ተጠንቶ ነው ኤፊሺየንሲን ሊያረጋግጥ በሚችል መልኩ መሰራት ያለበት ነው የሚለው። ሳይንቲፊክ ሴክሽን ኤንድ ትሬኒንግ ኦፍ ወርከርስ፣ ሰራተኛን ስንቀጥር ሰሌክት ስናደርግ ወይም ስታፊንግ ላይ ስንሰራ አንድ ሰውዬ ካለው አቅም፣ ካለው ችሎታ እና ካለው ኤቢሊቲ በመነሳት ነው የሚለው። ኮኦርዲኔሽን ቢትዊን ማኔጅመንት ኤንድ ወርከር፣ በሰራተኛው እና በማኔጅመንቱ መካከል ጥሩ የሆነ ሳይንቲፊክ ወይን ሜቶድን ኢምፕሊመንት ያደረገ ግንኙነት ሊኖር ይገባል። ኢኳል ዲቪዥን ኦፍ ወርክ ኤንድ ሪስፖንሲቢሊቲ፣ ወርከርስ የታዘዙትን ስራ ኤክስኪዩት ሲያደርጉ ኢኳል የሆነ ዲቪዥን ኦፍ ወርክ ሊኖር ይገባል። ማለትም ከታቀደውና የሚሰራው ስራ አሁን ለምሳሌ በአንድ ስራ ውስጥ 50 ሰው ያስፈልጋል ተብሎ 51 ሰው መቅጠር ወይም 52 ሰው መቅጠር አያስፈልግም። ያ ቦታ 50 ሰው ሊሰራው በቂ ከሆነ 10 ሰው ምናምን መጨመር አያስፈልግም። በዛስ ባለችዋ ሰው መስራት ሳይንቲፊካሊ። ስለዚህ ኢኳል ዲቪዥን ኦፍ ወርክ ከኃላፊነቱ ጋር ተገቢ የሆነ የስራ ክፍፍል ያስፈልጋል ይላል። የራሱ የሆነ ሌሎች there are techniques of scientific management, time and motion study, standardization, differential piece rate weight system። ምን ማለት ነው? በቃ ጥሩ ስራ ለሚሰራ ሰው ጥሩ ክፍያ መክፈል፣ higher pay for higher productivity ማለት ነው። ታስክ ስፔሻላይዜሽን ምናምን የሚጠቀሱት ክፍሎቹ ናቸው። በአጠቃላይ የክላሲካል ቲዮሪ እሳቤ ይህንን ይመስላል። ምን ላይ ነው ፎከስ የሚያደርገው? ማናጀሮች ላይ። ምን ላይ ነው ፎከስ የሚያደርገው ስንል ስራው ላይ። የአንድ ኦርጋናይዜሽናል ግብ በስርዓቱ ተረጋገጠ የሚባለው ሰዓቷን ጠብቀን ስንሰራና ስንሰራ ብቻ ነው የሚለን። መዋቅሩን አስተካክለን ሊሆን ይችላል። እንደነሄነሪ ፋይል ደግሞ ፕሪንሲፕል በመከተል ሊሆን፣ በሳይንቲፊክም ደግሞ ሳይንቲፊክ ሜቶድን በመጠቀም ሊሆን ይችላል። ሰው ላይ ትኩረት አያደርግም። ሰዎች እንደውም ግንኙነት ካላቸው በድርጅት ውስጥ ገብተው ጓደኝነት፣ ቤተሰብ፣ ኢንፎርማል ግሩፕ የሚፈጥሩ ከሆነ ሰው ይዳከማል ብሎ ነው የሚያስበው ማለት ነው። ሁለተኛው እሳቤ ዘኒዮ ክላሲካል ቲዮሪ የሚባለው። ይሄ ክላሲካል ቲዮሪ ቀለል የሚል ስለሆነ ከላይ የዘለለን የምንመለከተው ይሆናል። ቀላል ነው። ዋና ሐሳቡን የምነግራችሁ ይሆናል። ኒዮ ክላሲካል በሌላ ስሙ ሂዩማኒስቲክ ተብሎ ይጠራል፣ ወይም ደግሞ ሂዩማን ሪሌሽን ብለን የምንጠራው ነው። ሶሻል ላይ፣ ኢንፎርማል ግሩፕ ላይ የሚያተኩር ነው። ከክላሲካል በምን ይለያል ካላችሁኝ፣ ክላሲካል እንዳልኳችሁ ሰው ላይ የሚያተኩር አይደለም። ኒዮ ክላሲካል ግን የክላሲካሎችን መጥፎ ጎን ወይም ደግሞ ደካማ ጎን አዩና
የአንድ ድርጅት ኦርጋናይዜሽን ግቡ ሊረጋገጥ የሚችለው ባለው ኢንፎርማል ግሩፕ ነው። ሰው ከሰው ጋር ያለው ግንኙነት ጥሩ ከሆነ ጥሩ ስራ መስራት ይችላል። ሰው ከሰው ጋር ያለው ወዳጅነት ጥሩ ከሆነ ፕሮዳክቲቪቲ ይጨምራል፣ ኤፊሺየንሲ ይጨምራል ይላል። ሶ ሜን ፎከስ መሆን ያለበት ምን ያህል ሰዓት ሰራን ሳይሆን ምን ያህል ሰዓት ከሰዎቹ ጋር ጥሩ ግንኙነት ፈጠርን። በማናጀሩና በሰራተኛ መካከል ሼርድ የሆነ ዲሲዥን ሜኪንግ ሲኖር ስራ ይፈጸማል የሚል እሳቤ አለው። ሂውማኒስቲክ ባጭሩ አጠቃላይ እሳቤው ይሄ ነው። ግን ይህንን ለመወሰን እንዲሁ ዝም ብሎ አይደለም የሚወሰኑት። ሃውትሮን ኤክስፐሪመንት ሰርተዋል። ይሄ ኤክስፐሪመንት ምን መሰላቸው? የሰዎችን አካባቢ ወይም ኢንቫይሮንመንት በመቀያየር እንዴት ነው አውትፑቱ ሊሻሻል ይችላል ወይ የሚል አይነት ጥናት ነው ያጠኑት። በተዘዋዋሪ የሆነ ሰዓት ላይ የሰራተኞችን የሚሰሩበትን ቦታ ቢሮአቸውን አሸበረቁት፣ በዲምላይት አደረጉት፣ ሞከሩ በዛ በኩል። እንደዛ ሲያደርጉ ኢፊሺየንሲ ሊረጋገጥ አልቻለም። ኤክስ ውድቅ ተደረገ ማለት ነው። ከዛ በኋላ ደግሞ የሚሰሩበትን ሰዓት ደግሞ እናሳጥርላቸዋል። በፊት ረጅም ሰዓት የሚሰራው ሰውዬ ለትንሽ ሰዓት ብቻ እንዲሰራ አደረጉት። እንደዛም ደግሞ ሲሆን ሰውየው ኢፌክቲቭ ሆኖ ኦርጋናይዜሽናል ግቡ ቶሎ ሊሳካላቸው አልቻለም። ይሄም ውድቅ ተደረገ። በተለያየ መልኩ ሞከሩ። መጨረሻ ላይ ግን ሰዎች ከሰው ጋር ያላቸው ግንኙነት ቢሆንስ ተብሎ ተጠና። ሰዎች ከሰዎች ጋር ያላቸው ግንኙነት ወይም ኢንፎርማል ግሩፕ እንዲሰራ ተደረገ። ኢንፎርማል ግሩፕ ላይ በደንብ ሲሰሩ ኦርጋናይዜሽናል ግብ በዛው ልክ እያደገና እየጠነከረ መጣ። ምን ላይ ደመደሙ? የአንድ ኦርጋናይዜሽን ኢፌክቲቭነስ ኤንድ ኢፊሺየንሲ አጠቃላይ አቺቭመንት ኦፍ ኦርጋናይዜሽናል ጎል የሚረጋገጠው ቢኮዝ ኦፍ እስካሁን ከጠቀስናቸው ነገሮች አንጻር ሳይሆን ሰውየው በስራው ላይ ያለው ግንኙነት ወይም ሪሌሽንሺፕ ነው ብለው ወሰኑ። ይሄ እሳቤ ኒዮ ክላሲካል ወይንም ሂውማን ሪሌሽን ተብሎ ይጠራል ማለት ነው። ምን አይነት ፋይንዲንጎች አሉት ይሄ እሳቤ የሚለውን ነገር ስንመለከት ሶሻል ፋክተር ስትሮንግሊ ኢንፍሉዌንስ ፕሮዳክቲቪቲ። በቃ ማህበራዊ ጉዳዮች ፕሮዳክቲቪቲን ኢንፍሉዌንስ ያደርጋሉ። የኢንፎርማል ግሩፕን ጠቀሜታ ኢምፕሎይ ሞራል አፌክት ፐርፎርማንስ። የኢምፕሎይ ሞራል ማለት ሪስፔክት ስታጉት የሆነን ሰው የሚሰራው ውጤት ሂድ ምናምን ብላችሁ ከምትቆጡት በላይ የተሻለ ነው አሉ። ኢፌክቲቭ ሱፐርቪዥን ማተር። ኢፌክቲቭ የሆኑ ሱፐርቪዥን ማለት ፍሬንድሊ የሆኑ ፓርቲሲፓቲቭ አሳታፊ የሆኑ ግምገማም ካለ ምንም ካለ እሱ የተሻለ ነው ተባለ። ኮሚኒኬሽን ኢምፕሩቭ ኤፊሺየንሲ። ግንኙነት ኤፊሺየንሲን ያሳድጋል። ኢኮኖሚክ ኢንሴንቲቭ አሎን አር ኖት ሰፊሽንት። ሳይንቲፊኮች ምን ይላሉ? ሰዎች የሚነሳሱት it is only by ኢኮኖሚክ ኢንሴንቲቭ ነው ይላሉ። ኢኮኖሚክ ኢንሴንቲቭ ግን አይደለም ማለትና ይሄኛው ቲዮሪ አረጋገጠ። ማለትም ሰዎች ከኢኮኖሚክ ኢንሴንቲቭ በላይ ሳይኮሎጂካል ኤንድ ሶሻል የሆነ ኒድ አላቸው። ቢሎንጊንግነስ፣ ሪኮግኒሽን ይፈልጋሉ አለ ማለት ነው። ስለዚህ ኮራፕሽኑ ምንድነው ስንል ወርከርስ አር ሶሻል ቢንግስ ኢኮኖሚክ ቢንግ አይደሉም። ሶሻል ኤንድ ሳይኮሎጂካል ኒድ ሊከበብ ይገባል። ኢንፎርማል ግሩፕ ሊኖር ይገባል። ጆብ ሳቲስፊኬሽን ሊድስ ቱ ሃየር ኤፊሺየንሲ። የሆነ ሰውዬ በስራው ላይ ደስ ብሎ ጥሩ ግንኙነት ኖሮት እንዲሰራ ካደረግነው ሃየር ኤፊሺየንሲ ይመጣል ነው የሚለን። እንደ ሳይንቲፊክ እንደሌሎቹ ግን ከሆነ ሰውየው 4 ሰዓት ሙሉ ኢፌክቲቭሊ ስራ በሰራው ልክ ይከፈለው። በአጠቃላይ ፎከስ የሚያደርገው ጆፑ ወይም ደግሞ ድርጅቱን ላይ ነው፣ ሰዎቹ ላይ ተቀጣሪው ላይ ታስክ ፎከስድ እንጂ ወርከርስ ፎከስድ የሆነ አይደለም የክላሲካል። ስለዚህ በዋናነት የክላሲካል እሳቤ ይሄ ነው። ድጋሚ እንደ ክላሲካል እሳቤ መጣ ሌላ ማለትም የኒዮ ክላሲካልን እና የክላሲካልን መጥፎ ጎኖች ይዞ ምን አለ? አፍተር ዘ ሊሚቴሽን ኦፍ ክላሲካል ኤንድ ኒዮ ክላሲካል ቲዮሪ። ሁለቱም ቲዮሪዎች የራሳቸው የሆነ ደካማ ጎን እንዳላቸው እርግጥ ነው ይታወቃል። እነዚህን ነገሮች ለማስተካከል አንድ ቲዮሪ መጣ። ያ ቲዮሪ ሞደርን ቲዮሪ ኦፍ ኦርጋናይዜሽን ይባላል፣ ወይንም ደግሞ በሌላ ስሙ ምን ተብሎ ይጠራል? ቢሄቪራል ቲዮሪ ተብሎ ይጠራል። ቢሄቪራል ማለት በአጭሩ ምን ማለት መሰላችሁ? የክላሲካልን እና የሂውማን ሪሌሽን ወይንም የኒዮ ክላሲካልን አጣምሮ አንድ ላይ የመጣ ቲዮሪ ነው ማለት ነው። ክላሲካል ቲዮሪ ምን ላይ ያተኮራል ስንል ስትራክቸር ኤንድ አውቶሪቲ ላይ ነው። ኒዮ ክላሲካል ደግሞ ሰው ላይ ነው። ሞደርን ቲዮሪ ምን ላይ ያተኮራል ካላችሁ ስትራክቸር ላይ የሚያተኮራል፣ ሰው ላይ የሚያተኮራል። ቴክኖሎጂም ኢንቫይሮንመንቱ እያንዳንዱ ነገርን ያተኮራል ማለት ነው። የኦርጋናይዜሽን ነገር የሚመለከተው as a dynamic and as an adaptive system እንዴት መሰላችሁ? ወይንም ደግሞ ሲቹዌሽናል የሚባሉ ነገሮች አሉት።
ሲቹዌሽናል ማለት based on situation እንጂ የሚወሰነው ይሄንን ተከተሉ ይሄንን አትከተሉ ተብሎ የሚቀመጥ ነገር አይደለም ብለው ነው የሚያምኑት። ማለትም አንድ ድርጅት ላይ እየሰራችሁ ሁሉ ጊዜ ክላሲካልን መጠቀም የለባችሁም። ሰዎቹ በኒዮ ክላሲካል መርህ ጥሩ ውጤት የሚያመጡ ከሆነ በቃ you have to follow ኒዮ ክላሲካል። ካልሆነ ግን አንዳንዴ በጥሩ ግንኙነት ወይም በሪሌሽንሺፕ ምናምን ሲፈጡ ስራው ላይ መዘግየት ስራው ላይ ደካማ የሆነ ተጽዕኖ መጥፎ ተጽዕኖ የሚያሳድሩ ከሆነ ደግሞ you have to follow the classical እየቆነጠጣችሁ ሳይንቲፊካል ሜተድን መጠቀም አለባችሁ። so as a organization ኢንቫይሮንመንቱ ቼንጅ ሲያደርግ የምትከተሉት ሜተድን በዛው ልክ ይቀየራል። so ሞደርን ቲዮሪ ስትራክቸርንም ፒፕልን ቴክኖሎጂውን ኢንቫይሮንመንቱንም as a one ተከትሎ መሄድ ማለት ነው። so በዚህ ውስጥ በዋናነት ሁለት አይነት ቲዮሪዎች አሉ። እነዛን ቲዮሪዎች እንመልከት። ሲስተም ቲዮሪ ኤንድ ኮንቲንጀንት ቲዮሪ የሚባል። ሲስተም ቲዮሪን ስንመለከት ሲስተም ማለት ምን ማለት ነው? ሲስተም ማለት it is a set of interrelated and interdependent parts working together to achieve a common goal ነው አይደለ? የሆኑ የተለያዩ ክፍሎች to achieve a common goal የሚሰሩት ነገር። መኪናን ማንሳት ትችላላችሁ። መኪና ዋና ግቡ ምንድነው? የሆነን ሰውዬ ከአንድ ቦታ for mobility ነው በቃ አይደለ? so ይሄ ነገር ኢፌክቲቭ እንዲሆን ግን የአንድ መኪና የምንለው ነገር የተለያዩ ኢንተርሪሌትድ ፓርቶች አሉት። ጎማው አስተዋጽኦ አለው፣ ሞተሩ እያላችሁ የምትጠቅሷቸው ኤቭሪ ፓርትስ አር የራሳቸው የሆነ ኮንትሪቢዩሽን አላቸው። so as a system ወደ ኦርጋናይዜሽን ስናመጣው ዲፓርትመንት ወይም በትምህርት ቤት ውስጥ የሆነ ዲፓርትመንት የሆኑ ሰዎች የሆኑ ፕሮሰሶች የሆነ ቴክኖሎጂ የሆነ ጥበቃ የሆነ ምናም ተጠቅማቸው የሆነ ጎል ማረጋገጥ መቻል ነው። ሲስተም ማለት ኢንተርዲፔንደንት ፓርትስ working together to achieve a common goal የጋራ የሆነ ግብን ለማሳካት የሚሰሩበት ሲስተም ነው ማለት ነው። so it explains organization as a complex unified whole made up of interrelated and interdependent parts that function together to achieve common objective ልክ በሳይኮሎጂ ላይ the whole is greater than the sum of its parts እንደሚባለው the sum of parts የሆነ አንድ ሆል የሆነ ነገር ይሰራሉ። so ያ ሆል ብለን የጠራነው ነገር made up of interrelated parts ማለት ነው። የሆነ ጥሩ ስራን ይሰራል። ያኛው ደግሞ to achieve a common goal የሚጠቅም ነው ማለት ነው። የሲስተም አፕሮች ዋና እሳቤው ይሄኛው ነው በዋናነት። ሁለተኛው ቲዮሪ ደግሞ ኮንቲንጀንሲ ቲዮሪ ነው። Contingency theory ስንመለከት it is based on the view that there is no one best way to manage ምንም የተሻለ መንገድ የለም ማኔጅ ለማድረግ። እስካሁን ባየነው መሰረት የኒዮ ክላሲካሎች አንድን ነገር ማኔጅ አድርገን to achieve a common goal we have to follow human relation ወይም informal group motivation የሚባሉ ነገሮችን መከተል አለብን አሉ። የክላሲካሎችንም ደግሞ እንዲሁ ከተመለከታቸው እነሱም ምን ይላሉ? in order to achieve our goal at all ማለት ነው ስትራክቸርን ፓወርን አውቶሪቲን የሚባሉ ነገሮችን ሩልን ሬጉሌሽንን መከተል መቻል አለብን አሉ። በኮንቲንጀንሲ ወይንም ደግሞ በሞደርኑ ግን there is no one best way ሲቹዌሽናል ነው የሚሆነው አለ። ሲቹዌሽናል ማለት ምን ማለት መሰላችሁ? ሲቹዌሽኑ ወደ አንዱ እንገው ከገፋፋችሁ እናንተም ወደዛ ሄዳችሁ መስራት ነው እንጂ ይሄ ይሻላል ያ ይሻላል ያላችሁ አይደለም ጊዜ ማጥፋት። እንደ ሁኔታው ሂዩማኒስቲክ ሪሌሽን ጥሩ ከሆነ እሱን መከተል፣ ክላሲካል ከሆነ እሱን መከተል ነው። ይሄኛው ነው የኮንቲንጀንሲ ቲዮሪ ዋና እሳቤ። there are many effective ways to perform various management function የተለያዩ መንገዶች አሉ የማኔጅመንት ፋክሽንን ለመከተል። ማኔጅመንት ፋክሽን ማለት ፕላኒንግ፣ ኦርጋናይዚንግ፣ ኮንትሮሊንግ፣ ሊዲንግ፣ ዳይሬክቲንግ እያለን የጠራናቸው ነገሮች ማለት ነው። so እነሱን ለማድረግ የተለያየ መንገድ አለው። based on a situation የምትፈልጉትን ተከተሉ። so there is no universal principle to be applied in all situation ማለት ነው። ይሄኛው ነው ዋና እሳቤው። so as a contingency theory there are two aspects አሉ ዋና የመጀመሪያው ምንድነው? specific situational factors specific የሆኑ ጊዜያዊ situational factors that influence the appropriateness of one managerial strategy over other አንዳንድ የተለዩ ሁኔታዎች ሰዎች የሚከተሏቸውን የማናጀሪያል ወይ ሊቀያየሩት ይችላሉ።
ከዚህ በፊት የተከተላችሁት ላይሰራ የሚችልባቸው ዌዮች ማለት ነው። ኦቨር አዘር አንዳንዶቹ ልዩ የሆነ ማናጀሪያል አፕሮፕሪየትነስን ይፈልጋሉ ወይንም ደግሞ የሆነ መንገድን ይፈልጋሉ። ሁለተኛው ደግሞ ዴቨሎፒንግ ስኪል ፎር ማናጀር ኢን ኤ ሲቹዌሽናል አናላይሲስ ኢንፍሉዌንስ ዜር ማኔጂንግ አፕሮች። ማናጀሮችም ደግሞ አስ ኤ ማናጀር በሲቹዌሽናል በሆኑ ጉዳዮች ላይ አናላይሲስ ሲሰሩ ማናጅ የሚያደርጉት አፕሮች ላይ ተጽዕኖ ይፈጥርባቸዋል ማለት ነው። ሶ ዚስ ኢዝ አጠቃላይ የኮንቲንጀንሲ ቲዮሪ እሳቤ ነው ማለት ነው። እሳቤ ነው። በዛሬ ቆይታችን በዋናነት የኦርጋናይዜሽናል ቲዮሪ ወይም ስለ ኦርጋናይዜሽን የተነሱ የተለያዩ ቲዮሪዎችን ተመልክተናል። በቀጣይ ኦርጋናይዜሽንስ ምንድነው የሚለውን ምናይ ነው የሚሆነው። እንግዲህ በዋናነት ዛሬ ክላሲካል፣ ኒዮ ክላሲካል ኤንድ ሞደርን ብለን በክላሲካል ውስጥ እንደምታስታውሱት ሳይንቲፊክ፣ ቢሮክራቲክ እንዲሁም ደግሞ አድሚኒስትሬቲቭ ብለን የሄነሪ ፋዮልን ሐሳብ አይተናል። በሂውማን ሪሌሽን ደግሞ እንግዲህ የሃውትሮን ኤክስፐሪመንትን በመጥቀስ ምን አይነት ተጽዕኖን እንዳመጣ ምን አይነት ለውጦች እንደተከሰቱበት እንዲሁም ደግሞ በሞደርኑ ደግሞ የሲስተም ኤንድ የኮንቲንጀንትን ተመልክተናል ለማለት ነው። በሚቀጥለው ቆይታችን እንግዲህ ከዋት ዘ ኦርጋናይዜሽን የምንቀጥል ነው የሚሆነው። አብራችሁን ስለቆያችሁ አመሰግናለሁ። ከዛ በፊት ግን ቪዲዮውን ሳትዘጉት በፊት ሰብስክራይብ ካላደረጋችሁ አድርጉ። በቀጣይ እንገናኛለን። ሐሳብ፣ አስተያየት፣ ጥያቄ እና የመሳሰሉት ካለ በኮሜንት ሴክሽን ላይ መጠየቅ ይቻላል። ቻው ቻው።